ወደ አፋር የሚወስደው መንገድ ተዘጋ። ውጊያው በተቀሰቀሰበት የአፋር ግንባር ወደ ትግራይ የሚያስገቡ መንገዶች መዘጋታቸውን አንድ ዓለም አቀፍ ሚዲያ ዘግቧል። በሌላ በኩል ወደ ትግራይ ነዳጅ እንዳይገባ በፌዴራል መንግስቱ መታገዱ ተሰምቷል። ዶክተር ደብረጽዮን ገብረ ሚካኤል ከድሮን ጥቃቱ በኋላ በሰጡት ቃለ መጠይቅ ነው ወደ ክልሉ ነዳጅ እንዳይገባ መታገዱን ይፋ ያደረጉት። የፕሪቶሪያው ስምምነት በፌዴራል መንግስት እየተጻሰ መሆኑን የገለጹት ደብረጽዮን ወደ ዳግም ጦርነት የሚያስገቡ በሮች እየተከፈቱ ናቸው ሲሉ ተናግረዋል። አፋር አዋሳይ ላይ ያከማቸውን የጦር መሳሪያ በድሮን ጥቃት የወደመበት ህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ለጠቅላይ ሚኒስትሩ ሰሞነኛ ማብራሪያ ዘግይተው መልስ ሰጥተዋል። ደብረጽዮን ከጠቅላይ ሚኒስትር አብይ አህመድ እስከ ጌታቸው ረዳ የትግራይ ጠላት አድርገው ወንጅሏቸዋል። ደብረጽዮን ከድሮን ጥቃቱ በኋላ አዲስ በሰጡት ቃለ መጠይቅ እንደ ቀድመ 2013 የጦርነት ዋዜማ ነዳጅ ወደ ትግራይ እንዳይገባ ገደብ መጣሉ አስታውቀዋል። የፕሪቶሪያው ስምምነት በፌዴራል መንግስት እየተጣሰ መሆኑን የገለጹት ደብረጽዮን ወደ ዳግም ጦርነት የሚያስገቡ በሮች እየተከፈቱ መሆኑን ጠቁመዋል። ደብረጽዮን በሚመሩት የህወሓቱ ልሳን ወይን ጋዜጣ በሰጡት ቃለ መጠይቅ ላይ ጠቅላይ ሚኒስትር አብይ ለፓርላማ ማብራሪያቸው ዶክተር ደብረጽዮን ምላሽ ሰጥተዋል። ደብረጽዮን ምላሽ የሰጡበት ጉዳይ በፕሪቶሪያው ስምምነት ባለቤት ህወሓት ሆኖ ሳለ ጠቅላይ ሚኒስትሩ ለነጌታቸው ረዳ ሰጥተዋል ሲሉ ወንጅለዋል። ጠቅላይ ሚኒስትሩ በፓርላማው ፊት ፕሪቶሪያ ስምምነት ዋና ተደራዳሪዎችና ፈራሚዎች እነጌታቸው ረዳና ጀነራል ጻድቃን ገብረትንሳይ መሆናቸውን መግለጻቸው ይታወሳል። ህወሓት የምርጫ ቦርድን ህግን አክብሮ ወደ ፓርቲነት ካልተመለሰ የስምምነቱ ባለቤት ሆኖ የመቀጠሉ ጉዳይ ጥያቄ ውስጥ እንደሚገባም አመላክተው ነበር። ለጠቅላይ ሚኒስትሩ ማብራሪያ ምላሽ የሰጡት ደብረጽዮን ለብልጽግና ገብረዋል ባላቸው ሰዎች ላይ ህወሓትን አላውቅም ብሎ መቀጠል አይቻልም ብለዋል። አምባሳደር ሬድዋን ሁሴንና ጌታቸው ረዳ ይፈርሙት እንጂ የስምምነቱ ባለቤቶች ህወሓትና የፌዴራል መንግስት መሆናቸውን አስታውሰዋል። ደብረጽዮን ከብልጽግና አድረዋል ያሏቸውን እንደ ጌታቸው ረዳ ያሉ አመራሮችን ህወሓትን ከርተው ከፌዴራል መንግስት ስልጣን የተቀበሉ የቀድሞ ባልደረቦቻችን ሲሉ ወርፏቸዋል። ህወሓት ክህደትን በመፈጸም በተደጋጋሚ የከሰሳቸው ጌታቸው የጊዜ አስተዳደሩ ፕሬዝደንት እያሉም ከብልጽግና ወገን ነበሩ ሲሉ ወንጅሏቸዋል። በእነ አቶ ጌታቸው ረዳ በኩል የተጀመረው ተፈናቃዮችን ወደ ወልቃይት የመመለስ ጥረት እንደማይቀበሉም ደብረጽዮን ገልጸዋል። ጌታቸው ረዳ የብልጽግና ሹመኛ እንጂ የትግራይ ወኪል አይደለም ያሉት ደብረጽዮን ከትግራይ ወገን ያሉን አካል በተፈናቃዮች ጉዳይ እጁን ማስገባት የለበትም ብለዋል። በወልቃይትም ሆነ በራያ እነ ጌታቸው ረዳ ትግራይን ወክለው መደራደር እንዲያቆሙ ደብረጽዮን አስጠንቅቀዋል። በፌዴራል መንግስት በኩል ከህወሓት ተገንጥለው በሰላማዊ የፓርቲ ፖለቲካ ትግል ውስጥ ከገቡት ከነጌታቸው ረዳ ጋር በወልቃይትና ራያ ጉዳይ እየተነጋገሩ መሆኑ ይሰማል። ይህ በእንዲህ እንዳለ ከአፋር ወደ ትግራይ የሚወስዱ መንገዶች ተዘግተዋል። ከዚህ ባለፈም የትግራይ ክልል ዋና ከተማ በሆነችው መቀሌ ነዋሪዎችና ነጋዴዎች ከፍተኛ መጠን ያለው ገንዘብ እያወጡ መሆኑን በባንኮች ላይ ጫና ማሳደሩም ተዘግቧል። በከተማ ውስጥ ከቅርብ ቀናት ወዲህ በክልሉ ውስጥ ካለው የደህንነት ስጋት የተነሳ አንዳንድ የባንክ ቅርንጫፎች ለጊዜ ስራ በማቆም ላይ እንደሚገኙም ተገልጿል። ለማሳያነትም በመቀሌ ዩኒቨርሲቲ አሪድ ካምፓስ አጠገብ የሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ ላለፉት 2 ቀናት ዝግ መሆኑ የተሰማ ሲሆን ከተማዋ ባልተለመደ ሁኔታ ጭር ማለቷም ተዘግቧል። በአንዳንድ የከተማው ክፍሎች የጸጥታ ኃይሎች ሰፍረው እንደሚታዩም ተገልጿል። ትግራይን ከተቀረው የኢትዮጵያ ክፍል ጋር የሚያገናኘው የትራንስፖርት የንግድ መስመሮች በሙሉ ባለፉት ቀናት መዘጋታቸውን የዘገበው ብር ሜትሪክስ ድረገጽ ይህም የጅቡቲን ኮሪደር እንደሚያካትት አስረድቷል። በተጨማሪም አዲስ አበባና ትግራይ የሚያገናኘው በአፋር በኩል የሚደረገው የህዝብ ትራንስፖርት ለጊዜው እንደተቋረጠ የጠቀሰው ዘገባው ይህም በባንኮች ላይ ጫና እንደፈጠረም አስታውቋል። አንድ የኢትዮጵያ ንግድ ባንክ ሰራተኛ ለዜና ምንጩ ሲናገሩ በመቀሌ ከተማ የሚገኙ ቅርንጫፎች ተጠቃሚው በከፍተኛ ሁኔታ ገንዘብ እያወጣ በመሆኑ የብር እጥረት እያጋጠማቸው መሆኑን አስረድቷል። አንድ የከተማው ነዋሪ ሲናገሩ ደግሞ ባለፈው ጦርነት ወቅት በገንዘብ እጥረት የተነሳ ብዙ ችግር ደርሶብናል፣ በዚያ ላይ የባንክ አገልግሎት የሚቋረጥ ከሆነ አስቸጋሪ ይሆናል ብለዋል። ሌላ ነዋሪ በበኩላቸው እኛ ያለነው ወቅታዊ ሁኔታውን በንቃት እየተከታተልን ነው፣ ከባንኮች ገንዘብ የማውጣት ችግር እንዳይገጥመን ስጋት አለኝ በማለት ተናግረዋል።